ኮሚሽነር ሂሩት መግለጫ ሰጥተው ነበረ። መጀመሪያ አካባቢ ትላንትና ሮብ ዕለት ይጠናቀቃል ተብሎ ነበር የምክክር ሂደቱ። ነገር ግን ወደ ዛሬ ተላለፈ። ወደ ዛሬ የተላለፈበት ምክንያት እነዚህ 120 አባላት ያሉት አንድ ስብስብ አለ። የዚህ ስብስብ ዋነኛ ዓላማ በስምንቱም አጀንዳዎች ላይ የተነሱ ጉዳዮችን ማጠናቀር ነው። ምናልባት ተደጋግሞ የተነሱ ነገሮች ካሉ እነሱን ማስማማት፣ የሚጋጩ አይነት ነገሮች፣ የሚለያዩ አይነት ነገሮች ካሉም እነሱን የማጣጣም ስራ የሚሰራ ነው ይሄ 120 እና ስራው በጣም ጥንቃቄ የሚፈልግ ከመሆኑ ጋር በተያያዘ በሚል ነበረ እንግዲህ የትላንትናው የአራት ሺዎቹ ስብሰባ ወደ ዛሬ የተላለፈው ማለት ነው። ስራውን አጠናቆ ለያንዳንዱ ተመካካሪ ቀርቦ ነበረ እና በሁሉም ጉዳዮች ላይ ተስማምተው የአዲስ አበባን ጉዳይ በሚመለከት በተለየ መልኩ አቅርቦት ነበር። ትላንት እንደነገርኳችሁ የሽመልስ አብዲሳ ቡድን አቀራረቡን ቀይሮ ነበረ የቀረበው። አዲስ አበባ በፌዴራል መንግስት ስር ብቻ ትሁን የሚል በአንድ በኩል፣ በሌላ በኩል ደግሞ አዲስ አበባ የፌዴራል መንግስት መቀመጫ ትሁን፣ ነገር ግን የኦሮሚያ ልዩ ጥቅም ይጠበቃል የሚለው አንቀጽ 49 ግን የኦሮሚያ መቀመጫ ትሁን ወይም የኦሮሚያ ዋና ከተማ ትሁን በሚል ይስተካከል የሚል አቋም ሲያራምዱ ነበረ የነ ሽመልስ አብዲሳ ቡድን የመጡት። ትላንትና ግን በተለየ ሁኔታ እኛ የጠየቅነው ነገር ዋስትና ነው፣ ግቡ ውጡ መባል አንፈልግም። ለዛ ነው ምናልባት ህገ መንግስቱ ላይ ዋና ከተማ የኦሮሚያ ዋና ከተማ ነች አዲስ አበባ ተብሎ ቢቀመጥ ማንም መንግስት በተቀያየረ ቁጥር ግቡ ውጡ የሚለን አካል አይኖርም፣ ዋስትና ይሆነናል በሚል ነው ያቀረብነው። ይህን ካልወደዳችሁት ግን ዋስትና የሚሆነንን ነገር ስጡን የሚል የኛ ዋነኛው ጥያቄያችን የእውቅና ሳይሆን ዋስትና የማግኘት ጉዳይ ነው የሚል ነገር አንስተው ነበር። እሱን ተነጋግረንበታል። ዛሬ ደግሞ ነገር እንደው በተወሰነ ደረጃ ባክግራውንድ ልስጣችሁ ብዬ ነው የተያያዘ ጉዳይ ስለሆነ ተሻሽሎ ቀርቦ ነበረ። ይሄ ጉዳይ ተሻሽሎ ቀርቦ አዲስ አበባ የኦሮሚያ ዋና መቀመጫ ትሁን የሚለው ነገር እንዲወጣ ተደርጎ በሌላ አይነት መልኩ ግን ራሱን የሚመስል አይነት ነገር ይዞ መጥቶ ነበረ። ሁለት አማራጮችን ማለት በቃ የአዲስ አበባ የፌዴራል መቀመጫ ትሁን የሚለው ሁሉም የተስማማበት ጉዳይ ነው። ግን ይሄ የኦሮሚያ ክልል የመጡ የነ ሽመልስ አብዲሳ ቡድን ዋስትና ስለፈለጉ ሁለት አማራጮችን ይሄ 120 ቡድን ይዞ ቀርቦ ነበረ። አንደኛው አማራጭ ክልሎች ርዕሰ ከተማቸውን ራሳቸው መምረጥ ይችላሉ የሚል ነገር ይቀመጥ የሚል ነው። ክልሎች የራሳቸውን ዋና ከተማ ወይንም መቀመጫቸውን ራሳቸው መምረጥ ይችላሉ የሚለው ነገር ይቀመጥ። በዛ ሂደት ኦሮሚያም እንግዲህ የራሱን መቀመጫ ይወስናል ነው። ይሄ ይቀመጥ አንድ። ሁለተኛው ለዘብ አድርገውት አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በህግ ይወሰናሉ የሚል ሌላኛው አማራጭ ማለት ነው ለነሱ ዋስትና የሚሰጥ። ይሄንን ይዞ ቀረበ 120 ቡድን ማለት ነው። የነ ሽመልስ አብዲሳን ጥያቄ ከግምት በማስገባት የግድ የነሱን መመለስ አለብን በሚል ራሱን ግዴታ ውስጥ ከቶ ምናልባት ካስማማ በሚል አንድ እንዳልኳችሁ ክልሎች የራሳቸውን መቀመጫ ይወስኑ የሚለው ነገር እንደ አንድ አማራጭ ይሄ ዋስትና ከሰጣቸው በሚል ማለት ነው። አይ ይሄ ደግሞ አይሆንም ደግሞ ከተባለ አዲስ አበባ በኦሮሚያ ክልል የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ወይም መሆኗን በሚመለከት ማለት ነው እሱን በሚመለከት ጉዳይ በህግ ይወሰን
ይህ ጉዳይ በሌላ ህግ ይወሰን የሚል አይነት ነገር ቀርቦ ነበረ። እነዚህን ሁለት ነገሮች ካስታረቁ በሚል ይዘው ቀርበው ነበረ እና እንግዲህ ከነዚህ ውስጥ አንዱ ምናልባት ይሆናል ወይም ያልፋል ብለው አስበው ነበር እና ዛሬ የምክክር ጉባኤው በአጠቃላይ ይካሄዳል ብለው ነበር። ከነዚህ ከሁለት በአንዱ ተመርጦ ማለት ነው እና ወደ 9 ሰዓት አካባቢ በኢትዮጵያ ማለት ነው ወደ 9 ሰዓት አካባቢ ጉባኤው ይሰበሰባል ተብሎ ተጠብቆ ነበር። ነገር ግን እንደታሰበው ሳይሆን ቀረ። ያልሆነበት ምክንያትም እነ ሽመልስ አብዲሳ በጠበጡ እነ ሽመልስ አብዲሳ የኛ ጥያቄ የማይስተናገድ ከሆነ በሚል እንደ አዲስ እንነጋገርበታል። በቃ እዚህ ጉዳይ ላይ እንደ አዲስ እንነጋገርበት የሚል ነገር አነሱ። እንዳለ ተወካዮቻቸው በሙሉ አዳራሽ ውስጥ እንዳይገቡ አደረጉ። ለብቻቸው ነጥለው እነሱን ነገር ለማወያየት ሞከሩ። ከዛ ውጪ ደግሞ ከየክልሉ ደግሞ የመጡ የክልል ተወካዮች ምናምን ደግሞ የሚባሉ አሉ። እነሱ ደግሞ ይመልከቱት እሺ የአዲስ አበባን ጉዳይ የኦሮሚያን ጥያቄና የአዲስ አበባን ጉዳይ እነሱ ደግሞ ይመልከቱት የሚል ነገር መጣ። ሌሎቹ በሙሉ በፍጹም በቃ ያለቀ ጉዳይ ነው፣ ከዚህ በኋላ ወደኋላ ተመልሰን ይህንን ነገር ወደኋላ አናይም የሚል አቋም ያዙ። በዛ ምክንያት ሳይካሄድ ቀረ እና ለነገ ደግሞ ተቀጥሯል። ነገ እንደዚሁ ወደ ከሰዓት አካባቢ ወደ 8 ሰዓት አካባቢ ላይ ተቀጥሯል። ይህ ነው። በዚህ ምክንያት እነ ሽመልስ አብዲሳ በመበጥበጣቸው ምክንያት እና የኦሮሚያ ተወካዮችም ወደ ጉባኤው እንዳይገቡ በማድረግና ለብቻ በመሰብሰብ ከዛ ውጪ ደግሞ ድጋሚ እንየው የሚል ደግሞ መደለያም ጭምርና ግፊት ለማሳደር ሞከሩ። እሱ አልሆንም ሲል ደግሞ በሌላ አይነት መድረክ ደግሞ ጉዳዩን እንነጋገርበት እንየው የሚል ነገር አቀረቡ። ነገር ግን አብዛኛው ተመካካሪ በፍጹም በቃ ይሄ ጉዳይ የመጨረሻ ጉዳይ ነው ብለው ወስነው እነ ሽመልስ አብዲሳም ሳይሳካላቸው ምክክር ኮሚሽኑም ማድረግ የነበረበትን ጉባኤ ሳያደርግ በመቅረቱ ምክንያት ተጠባቂው ጉባኤ ሳይካሄድ ቀርቷል እና የምክክር ኮሚሽኑ ዛሬ ያልቃል ቢባልም እንደገና ሌላ ተጨማሪ ጊዜ ወስዷል። ይሄ እዛ ውስጥ ያለውን ውጥረት በእጅጉ እያባባሰው ነው። በተለይ ከሌሎች አካባቢዎች የመጡ ተመካካሪዎች በጣም እየተሰላቹ ነው ያሉት። የምክክር ኮሚሽነሮቹም ምን ማድረግ እንዳለባቸው ለጊዜው ግራ የተጋቡ ይመስላል። በእኛ እምነት ግን ጥፋቱ የነሱ ነው ብለን ነው የምናምነው። የምክክር ኮሚሽነሮቹ አንድ የያዙት ጉዳይ አለ። ሲታይ ፖዚቲቭ ነው፣ ነገር ግን ምንጊዜም ቢሆን ነገሮች ልክ አላቸው። የምክክር ኮሚሽኑ እዚህ የተሰባሰብነው ቢያንስ አቀራራቢ የሆነ ሀሳብ ይዘን ለመሄድ ነው እንጂ አንደኛው አቋም በብዙሃኑ ተደገፈ፣ ሌላኛው ደግሞ በጥቂቶች ተደገፈ በሚል ነገሮችን በድምጽ ብልጫ ወስነን ለመለያየት አይደለም። ያማ ምኑን ምክክር ሆነ? ያማ ምኑን መግባባት ፈጠረ? ይህን ያክል ጊዜ ወስደን እዚህ ቁጭ ብለን እየተነጋገርን ያለ ነው በአቋሞቻችን ላይ ለመግባባት ነው በሚል ከረር ብለው የሚነሱ አቋሞችን በሙሉ ማስተናገድ ጀመረ። በተለይ የ250ዎቹ ስብሰባ የነሱ በሚጀመርበት ጊዜ ላይ ነው እያንዳንዱ ጉዳይ በቃ ይነሱ እንነጋገርበት እየተባለ የመጣው እንጂ ከሆነ የአዲስ አበባ ጉዳይ እኮ 10ም ላይ 50ም ላይ እኮ ተወስኖ ያለቀ ጉዳይ ነበር። ያበቃ ጉዳይ እኮ ነበረ። 250ው ላይ ነው አይ መግባባት ነው እኮ ያለብን እንጂ በድምጽ ብልጫማ ከኔ ይሄኛው አቋም ይሄን ያክል ድምጽ አለው ከይሄኛው ይሄን ያክል ድምጽ አለው ይሄማ ምኑን ምክክር ሆነ? ምኑን መግባባት ፈጠረን? ዋነኛው ዓላማ ሊያቻችለን የሚችል ነገር ይዘን መሄድ ነው፣ ሊያግባባን የሚችል ሊያቀራርበን የሚችል ነገር ይዘን መሄድ ነው የሚል አቋም አለው ምክክር ኮሚሽኑ። ተገቢ አቋም ነው፣ ምንም ጥያቄ የለውም። ከተሰበሰብክ ምን ካልክ አይቀር ለመግባባት ቢሆን ጥሩ ነው። ለመግባባት መሞከር ያለህን ጊዜው ለዛ መጠቀም ተገቢ ነው። ነገር ግን ይሄ አይነት አካሄድ ግን እንትን አለው፣ ልክ አለው። የሆነ ጊዜ መቆም መቻል
አለበት። በጣም የሚንዛዛ አይነት ነገር ከሆነ በተለይ ለመግባባት ተብሎ ኦኬ እነሱም ነገር ይደመጥ እነሱም ነገር ቃለ ጉባኤ ውስጥ ይግባ ምናምን እየተባለ እዚህ ድረስ ከተኬደ በኋላ አሁንም መጨረሻ ላይ ደግሞ ነገሮች ሁሉ ሊጠናቀቁ ጫፍ ሲደርሱ እንደገና መልሶ እንደ አዲስ እንጀምረው ተብሎ ይሄንን ሁሉ ስራ ሊያበላሽ የሚችል አይነት እንቅስቃሴ ውስጥ ሲገባ ኮሚሽነሮቹ አይ በዚህ ጉዳይ እኛንን የምንወስነው ብለው መወሰን መቻል ያስፈልጋል። የፈለገ ይሁን ለምን እነ ሽመልስ አብዲሳ ማንስ ለምን አይሆንም? ይሄን ያክል ጊዜ የወሰዱበት ስራ ስንት ነገር እኮ ተብለዋል። እነዚህ ሰዎች ስንት ነገር እኮ አሁንም ድረስ እኮ እየተባሉ እኮ ነው። ኮሚሽነሮቹን ነው እያልኩ ያለሁት። ይሄን ያክል ሲወረድባቸው ከርሞ ያን ሁሉ ችለው አሁን ደግሞ መጨረሻው ጫፍ ላይ ሲደርሱ በነ ሽመልስ አብዲሳና በነሱ ቡድን ምክንያት ነገሮችን እንደገና ለማበላሸት የሚደረግ ጥረት በዝምታ ማየት የነበረባቸው አይመስለኝም። መወሰን ያስፈልጋል። በጣም ብዙ ርቀት ተኪዷል። በጣም ብዙ ርቀት። በእኛ እምነት እንዳልኳችሁ ነው አዲስ አበባ የኦሮሚያ ስለሆነች የሚል አይነት ጥያቄ ሲነሳ ነው ይህንን ሐሳብ አናስተናግድም መባል የነበረበት። ምክንያቱም ይሄ የምክክር ኮሚሽን ለመሬት ለከተማ ባለቤት ሰጪና ነሺ አይደለም፣ አይመለከተውም። አዲስ አበባ እና ነዋሪዎቿ በዙሪያዋ ያለ ህዝብ ፍላጎታቸው፣ ጥቅማቸው፣ መብታቸው እንዴት መከበር አለበት፣ እንዴት መሟላት፣ እንዴት መጠበቅ አለበት የሚል ጉዳይ ላይ ካልሆነ በስተቀር አዲስ አበባ የኔ ስለሆነች ምናምን የሚል የንብረት ክፍፍል ወይም ዝርፊያ የሚመስል አይነት ነገር ሲያይ ያኔ ነበረ ማስቆም የሚያስፈልገው። ያኔ ነበረ አዲስ አበባ የኛ ነች ማን የሰጠ ምን ላይ ነው ያለው በታሪክ ምናምን እና ምክክር ኮሚሽኑ ምን አገባው ስለ ታሪክ? ምን አገባው? ታሪክ ማስረጃ አይደል ያንተ ስለመሆኑ። ለዛሬ እኮ ታሪክ ማስረጃ እኮ ታሪክ እኮ መማሪያ እኮ ነው። ደግሞ የኢትዮጵያን ታሪክ የምናውቀው ነው እንዴት ታሪክ እንደሚጻፍ ይኸው እያየን ነው። አሁን እኮ ታሪክ ይጻፋል። እያንዳንዱ አካል ለራሱ በሚመች አይነት መልኩ ታሪክ ይጽፋል። በእኛ ጊዜ የሆነው ነገር እኮ እንዴት ተጽፎ ለቀጣይ ትውልድ እየተላለፈ እንደሆነ እኮ እያየን ነው። በራሱ በብልጽግናም በሌሎችም በኩል የምክክር ኮሚሽኑ በታሪክ አረዳድ ላይ መግባባት እንዲኖራችሁ አይደለም የተመሰረተው። ዓላማውም እሱ አይደለም። ኢትዮጵያ ውስጥ አቻቻይ የሆነ የፖለቲካ ስርዓት እንዴት ይፈጠራል? ስለዚህ ታሪክን መነሻ አድርገህ ይሄ እኮ የኔ ነው ስትል ነው ይሄ እዚህ ጋር መቆም አለበት። ያኔ ነበር መቆም የነበረበት። እንደዚህ አይነት ጽንፈኛ የሆነ አቋም የያዘ አይካል ትንሽ በሰጠው ቁጥር ብዙ ይጠይቃል። አሁንና ሽመልስ አብዲሳ ያንን ነው በቃ እናለዝባቸዋለን ብለው እስከ መጨረሻው ድረስ በአቋማችን ጸንተን መሄድ አለብን የሚል አይነት ነገር ይዘው የመጡት በቃ እናለዝባቸዋለን። ከመነሻውም እንደዛ ግትር የሆነና ጽንፍ የሆነ አቋም ይዘው ሲሄዱ ትንሽ እየተሰጣቸው እዚህ ድረስ ስለደረሱ አሁንም ይሰጠናል የሚል ግምት አላቸው። አሁንም የምንፈልገውን ነገር ማግኘታችን አይቀርም የሚል ግምት አላቸው። አሁንም በዛው አይነት መልኩ እየሄዱ ነውና ለኛ ጥፋተኛው የምክክር ኮሚሽኑ ነው። ያኔ እንኳን ማድረግ ባይችል ቢያንስ ዛሬ ላይ ስርዓት ያዙ ማለት ያስፈልጋል። ስርዓት ያዙ። ይህን ያህል የደከምንበት ጉዳይ ዛሬ መጠናቀቅ ሲገባው በእናንተ ምክንያት እንደገና መልሰን እኔ በሚል አዲስ አበባ የኛ ካለኖች ሞተን እንደዚህ እንዲህ የምትል ከሆነ ለምንድን ነው ምክክር ውስጥ ምን አስገባ? ከገባህ ደግሞ በቃ የሆነውን ነገር ለመቀበል ራስን ማዘጋጀት ነው። ምንም እኮ የሆነ አዲስ ነገር እኮ ይኖረዋል እኮ ተብሎ እኮ አይደለም። አዲስ አበባ አሁን የፌዴራል መቀመጫ ትሁን ወይም ደግሞ
የኦሮሚያ ዋና ከተማ የሚለው ነገር ህገ መንግስት ውስጥ አይግባ ምናምን ምንም ቢገባም ባይገባም እኮ የተለየ ነገር እኮ ይኖራል እኮ በሚል እኮ አይደለም። እንደዛ እኮ አይደለም እኮ አዲስ አበባን በሚመለከት የተለየ ነገር ይኖራል በሚል ግን ይሄን በማድረግ ሌላ ቀውስ ነው የሚጨመረው። ሌላ የእርስ በርስ ጦርነት ውስጥ ነው የሚገባው። ይሄን በማድረግህ በቃ ኢትዮጵያን ነው የምታፈርሰው እንጂ እኮ የሚቀበልህ እኮ አይጠፋም። የጊዜ ጉዳይ ነው እንጂ አንተ ዛሬ በምክክር ስም የወሰድከውን ነገር ማንቁርትህን ይዞ እኮ በጉልበቱ የሚቀበልህ እኮ አይጠፋም። የጊዜ ጉዳይ እኮ ነው፣ አይጠፋም። እንደውም ደና ኮዝ አግኝቶ አብዛኛውን የኢትዮጵያ ማህበረሰብ አስተባብሮ የሚመጣብህ አካል እኮ አይጠፋም። አዲስ አበባ የኦሮሚያ ዋና መቀመጫ ትሁን የሚለው ነገር ህገ መንግስት ውስጥም ባይገባም እኮ አንተ ከአዲስ አበባ ትነሳለህ ማለትም እኮ እንዳልሆነ እናውቃለን፣ ይታወቃል እኮ። ምንም ዞሮ በአዲስ አበባ ጉዳይ ላይ ማን እንደሚወስን ይታወቃል። ምንም ለአዲስ አበባ አርነት ለአዲስ አበባ ነፃነት ይዞ የሚመጣ ጉዳይ እኮ ሆኖ እኮ አይደለም እኮ ራስ እንደፈለጉ ያደርጉት ተብሎ እኮ መተው እኮ ይቻላል። ብዙዎች እኮ እንደዛ ብለው ተተውታል። በጣም ጥቂት ሰዎችን በዚህ ጉዳይ ላይ ነክሰን እየተንቀሳቀስን ያለ ነው። አዲስ አበባ የፌዴራል መንግስት መቀመጫ ብቻ ትሁን የሚለው ነገር በቃ ለአዲስ አበባ እልል በቅምጤ የሚያደርገው ነገር ይሆናል ብለን አይደለም፣ እንደዛ ብለን አይደለም። በአጠቃላይ ግን እንደዛ ተብሎ ቢቀመጥ የሚመጣው ነገር አደጋ ነው፣ ለሁሉም የሚተርፍ ነው። አርገውና ይለይልናል ምናምን የሚሉህም እኮ አሉ እኮ በዚሁ አይነት መልኩ የሚፈልጉትም እኮ አሉ። የበለጠ ጽንፈኝነታቸውን ለማራመድ እና ሌሎችን በቃ ትንሽ በተወሰነ ደረጃ ጽንፈኝነቱ አያስፈልግም፣ ይሄ እንደውም ጽንፈኝነቱ በጣም በዛ ትንሽ ይለዝብ የሚሉ ሰዎችን ለማብሸቅ ወይንም ደግሞ ወደ ራሳቸው ለመሳብ ተጨማሪ ምክንያት ይሆነናል ብለው እኮ አሰፍስፈው እኮ የሚጠብቁ እኮ አሉ። አዲስ አበባ የኛ ነች ብለው ምናለ እንደው እነ ሽመልስ አብዲሳ በወሰዱት በግልጽ ብለው እኮ የሚመኙ እኮ አሉ እኮ። ለነሱ ተጨማሪ ኮዝ ነው የሚሆናቸው። ነገር ግን ለሀገሪቱም ለህዝቡም አይጠቅምም። ይብል ለኦሮሞ ህዝብ አይጠቅምም። የኦሮሞ ህዝብ ኢትዮጵያ ውስጥ በተለየ ሁኔታ የኔ የሚለው ነገር መኖሩ ምን ይጠቅመዋል? ለዚያውም ደግሞ ተረኛ ነው በሚባልበት ወቅት ላይ ይሄን ደግሞ ማድረግ ቱ ቢ ኦነስት ለወደፊቱ ጥቅም የለውም። የዛሬን ብቻ አይደለም ማየት ያለባችሁ የወደፊቱንም ጭምር ነው። ተረኛ ነው በተባለበት ወቅት እንደዛ በሚታሰብበት ወቅት ይሄንን ማድረግ ቢጎዳው እንጂ የሚጠቅመው ጉዳይ አይደለም። ነገሮቹን ማለዘብ ጥሩ ነው። በሌላ አይነት ህግ ሊስተናገድ የሚችልን ጉዳይ የግድ ህገ መንግስት ውስጥ ካልተቀመጠልኝ ተብሎ የራስን ድግስ ሁሉ መበጥበጥ ራስንም ግምት ውስጥ መጣለው። ምን አይነት መስገብገብ ነው የሚባለው? ሀገር ይዘህ አንተ ነው የምትወስነው። አዲስ አበባ ላይ ሌላ ማን ይወስናል? ያው መታጠርካት አይደል እንዴ? ማንም እኮ አይወስንም እኮ። እኛ እኮ ወሳኝ ሆነን እኮ አይደለም። ማንም የአዲስ አበባ ነዋሪ በአዲስ አበባ ላይ መወሰን ካቆመ እኮ 10 ዓመታት ተቆጥረዋል። ምን 10 ወስኖ አያውቅም። የትኛውም ኢትዮጵያዊ በሀገራዊ ጉዳዩ ላይ ራሱ ወስኖ አያውቅም። በየትኛውም ጊዜ አሁን ብቻ አይደለም፣ በየትኛውም ጊዜ እንኳን የአዲስ አበባ ነዋሪ አይደለም የትኛውም ኢትዮጵያዊ በራሱ ጉዳይ ላይ ወስኖ አያውቅም። የየአካባቢው ገዢ ወይም የሀገሪቱ ገዢ ነው የሚወስንበት። ይሄ የሚታወቅ ነው። ግን ያንተን ስግብግብነት ለማሟላት ሲባል ነገ ከነገ ወዲያ ህዝብ እርስ በርሱ እንዲባላ የሚያደርግ ነገር ግን ተታተለፍ ነው። አንተ ምንም እንደማትሆን ይታወቃል። አቶ ሽመልስ አብዲሳ ምንም አትሆንም አንተ። የምክክር ኮሚሽኑ ለኢትዮጵያ የሚጠቅም ስራ እንደው ሰርቼ ልለፍ ካለ
ካለ እነዚህን ሰዎች ስርዓት ማስያዝ፣ አደም ማስገዛት በጣም ቀዳሚ ስራው መሆን መቻል አለበት። አሁንም ተጨማሪ ጊዜ መስጠት። አሁን በእንደዚህ አይነት ጉዳይ ሄዶ አዲስ አበባ የፌዴራል መንግስት መቀመጫ ነች ቢባል ራሱ እኮ አዲስ አበባ እኛ ራሳችንን በራሳችን ነው የምናስተዳድረው ምናምን ብሎ እኮ እንዲያስብም እኮ የሚያደርግ እኮ አይደለም። ነገም ከነገ ወዲያ ስጋት አለው። አሁን የበለጠ ነዋሪውን ስጋት ውስጥ እየከተታችሁት ነው። እናንተ እንደዛ በሞከራችሁ ቁጥር ነዋሪውም ይሄንን አጀንዳ በጣም እየተከታተለ ነው ያለው። አንዳንድ አካባቢዎች ላይ እኮ አደባባይ ላይ ሁሉ ሳይቀር የሚሰሙ ድምጾች እኮ አሉ አዲስ አበባን በሚመለከት አሁን ላይ። እዚህ አምጥተን ማሳየት ስለማንፈልግ ነው እንጂ እናንተ ታዩታላችሁ፣ እርግጠኛ ነኝ። ነዋሪውንም ሌላ አይነት ነገር ውስጥ መክተት ነው እየከተታችሁትም ነው ያላችሁት። ባለቤቱ የሁሉም ኢትዮጵያዊ ነው። እንደውም እኔ የአዲስ አበባ ባለቤት የአዲስ አበባ ነዋሪ ነው ብዬም አላቅም። ያም ቢሆን የአዲስ አበባን ነዋሪ በተለየ ሁኔታ የአዲስ አበባ ባለቤት ማድረግ አስፈላጊ ነው ብዬም አላስብም። እንደው ባለቤት ግን ካስፈለገው የአዲስ አበባ ነዋሪ ነው ባለቤቱ። ግን የሁሉም ኢትዮጵያዊ ሆና እንድትቀጥል ማድረጉ የተሻለ ነው። የምክክር ኮሚሽኑ አደም ማስገዛት ጥሩ ነው። ይህን ያክል እነዚህን ሰዎች ሽሩሩ ማለት ለምን እንደሚያስፈልግ አላቅም። ሌላ ዓላማ እናንተም ኖሯችሁ ካልሆነ በስተቀር በመጨረሻ ጊዜ ባለቀ ጉዳይ ላይ እንደገና አዲስ አበባ ጉዳይ ተነስቶ ካልተነጋገርንበት ኦሮሚያ አዲስ አበባ ዋና መቀመጫ ማነው አዲስ አበባ የኦሮሚያ መቀመጫ ካልሆነች ተብሎ እያንዳንዱ ሌሎች አጀንዳዎችን እኮ ብታዩ እነሱ የሚፈልጉት እኮ ነው ያገኙት። እነሱ በቃ የኦሮሞ ብልጽግና የሚፈልገው ነገር እኮ ነው በእያንዳንዷ ጉዳይ ውስጥ እኮ የሆነው። እዚህ አጀንዳም እኮ አድርጌ እኮ ማምጣት እኮ ማልፈልገው ለዛ እኮ ነው። እነሱ የሚፈልጉት ነው የሆነው በሁሉም አጀንዳ ላይ ማለት ይቻላል። አሁን እቺ የቀረቻቸውንም ይሄንንም ካልወሰድን አዲስ አበባም የኛ መቀመጫ ካልሆነች ይሄ ህገ መንግስቱ ካልገባልን በዚህ ምክንያት ተበጠበጠ። እኔ ምክክር ጉባኤው የአራት ሺዎቹ ሳይካሄድ ቀረ። አሁን ነገ ደግሞ ተብሏል። ነገ ምን ይጸድቃል? ነገስ ምን ይባል ይሆን? የሚታወቅ ነገር የለም። ከፍተኛ ባለስልጣናትም ይሄንን ጉዳይ ራሳቸው ሳያዙት ወይም ሳይፈልጉት እየሆነ ያለ አይመስልም። ለዛ ነው ሌሎቹም በዚህ ጉዳይ ላይ ለምሳሌ አንዳንዶች ጠቅላይ ሚኒስቴሩ ምናምን ይላሉ። ጠቅላይ ሚኒስቴሩ የማያውቁት ነገር አይደለም እየሆነ ያለው። ዋናው ኮሚሽነሮቹ ናቸው። የመጨረሻ በቃ እዚህ ድረስ አወያይታል፣ ካልተግባባ በቃ ይግባባ፣ ተውት። የተግባባው አካል በድምጽ ብልጫ እኮ ማስወሰን እኮ ይቻላል። የተወሰነ ጉዳይ እኮ ነው ለነሱ ተብሎ ነው በልዩነት ይግባ ተብሎ ታይቶ እንጂ እኮ ያለቀ እኮ ጉዳይ እኮ ነበር። ያለቀ ጉዳይ ቃለ ጉባኤ ላይ ራሱ ድምጽ ተቆጥሮ ይቀመጥ ሁሉ ሲባል ይሄ ጥሩ አይደለም፣ በድምጽ ብልጫ ወሰን ነው የሚመስለው። ስለዚህ መግባባቱን የተሻለ የሚሆነው ይሄም ተነስቷል ቢባል ነው ጥሩ ተብሎ ቁጥር እንዳይቀመጥ ተደርጎ እንጂ እኮ ያለቀ ጉዳይ እኮ 10% እኮ አይሞሉም እኮ እየበጠበጡ እኮ ያሉት 10 እኮ አይሞሉ 10% አይሆንም። የምክክር ኮሚሽኑ መወሰን መቻል አለበት። ሌሎች ተመካካሪዎች ዛሬ የያዛችሁትን አይነት አቋም ይዛችሁ መቀጠል ነው። አዲስ ነገር በፍጹም እንዳታስገቡ። በፍጹም አዲስ አበባና ኦሮሚያን በተለየ አይነት ሁኔታ የሚያገናኝ ነገር ማስገባት አያስፈልግም። የኦሮሞ ህዝብ ልክ እንደ አንድ ኢትዮጵያዊ ህዝብ ነው። በቃ አዲስ አበባ ውስጥ በተለየ ሁኔታ የሚታይበትም ምክንያትም የለም። ስለዚህ እንደዛ አይነት ነገር ይዘው ከመጡ አንፈርምም ማለት ነው። ይሄው እነሱ ጥቂት ሆነው ዛሬ ሊጠናቀቅ የነበረን ጉዳይ ማስተጓጎል ቻሉ አይደለም እንዴ? ስለዚህ ሌላህም ወደ የተለየ አይነት ነገር ይዞ ከተመጣ ተመልሰን እንነጋገርበት እንደውችን ነገር እናስገባ ምናምን እንኳን ከተባለ በፍጹም እንደውም የገባም ካለ ማስወጣት እንደው ለነሱ ተብሎ እንደው የገባ ነገር እንኳን ከነበረ እንደውም ራሱ ይሄው ይውጣ ማለት ሲፈልጉ ራሳቸው ያስገቡት፣ ሲፈልጉ በሌላ አይነት መንገድ ያስተናግዱት።
ምክክሩ መወሰን አለበት። ምክክር ኮሚሽነሮቹ፣ ተመካካሪዎቹም በአቋማቸው ጸንተው መቀጠል መቻል አለባቸው አፈንግጠው እስከ መውጣት ድረስ። ከዚህ በኋላ ይሄንን ነገር አንታገስም ብለው አንዳንድ የሰማናቸው ነገሮች አሉ። ግን ባልሆነበት አይነት ሁኔታ መናገር ስላልፈለግን ነው። ዝም ብሎ አሉባልታም ሊሆንም ስለሚችል እሱን ላለመናገር ብዬ ነው። አፈንግጦ መውጣት፣ ማመጽ፣ አዲስ ነገር ይዞ ከተመጣ እንደዚህ በጉልበት የሚሆን አይነት ነገር ለዚያም በህዝብ ስም በራሳቸው መድረክ ያደርጉት። እነሱም አሁን የአዲስ አበባን ጉዳይ ከዚህ ሊያወጡት እየፈለጉ ነው። ከምክክር ኮሚሽኑ አውጥተው በራሳቸው መድረክ ላይ ሊወስኑት እየፈለጉ ነው ያሉት። የአዲስ አበባ ጉዳይም ይደር ቢባል ከዚህ በኋላ እሺ ማለት አያስፈልግም። የአዲስ አበባ ጉዳይ ይደር በቃ በሌላ አይነት መድረክ ይስተናገድ ሁሉ ከተባለ እሺ ማለት አያስፈልግም ከዚህ በኋላ ማለት። ለዚህ በቂ ጊዜ ነበረ ይሄን ለማድረግ። አሁን እዚህ ላይ ተደርሶ አብዛኛው የተስማማበትን ጉዳይ ጥቂቶች ብቻ አንስማማም ብለው ጉልበት ስላላቸው ተፈርተው ለነሱ የተለየ አይነት ነገር ሊደረግ አይደረግም። ተመካካሪዎችም ማፈንገጥ በቃ አንፈለ በዚህ ጉዳይም ይሄንንም ጉዳይ ካላጸደቅን ሌላውንም አናጸድቅም ብሎ መውጣት እንደዛ ነው የሚያስፈልገው። ለጽንፈኛ ምላሹ እሱ ነው። ትንሽ በሰጠው ቁጥር ብዙ የሚጠይቅ ነው። አይጠረቃም። ከናካቴው መከልከል ነው። ማቆምና ስርዓትን ያዝ ማለት ነው የሚያስፈልገው። ሽመልስ አብዲሳ የአንድ ትልቅ ክልል ፕሬዝዳንት ሆነው በዚህ ደረጃ የመጡ ሲበጠብጡ ሁሉ አለማፈራቸው በጣም ነው የሚገርም። የሆነው ወዳጆች የአዲስ አበባን ጉዳይ እስከሚጠናቀቅ ጊዜ ድረስ የሰማናቸውን ነገሮች ይዘን እየመጣን እንነጋገራለን።